የተከበሩ የምክር ቤት አባል ለእኔ መልስ የሚሰጥ ከሆነ እኔ ተጻራሪ መልስ መስጠት ይችላል። እሺ መመለስ ይችላል። ስለዚህ የስነ ስርዓት ጥያቄ ከኢትዮጵያ ጋር ስነ ስርዓት የስነ ስርዓት ጥያቄ እርስዎ እንደ ልብ እንደተናገሩኝ እናገራለን። ስነ ስርዓት ምላሽ ይሰጣሉ ስላሉ እንድሰጥ ይፈቀድልኝ። ስነ ስርዓት አጠር ቀላ ያሉት ከህዝብ እንደራሴው መድረክ በግራ ጥግ በኩል ከፊት ተርታ ሆነው ማይካቸውን ቀና አድርገው ጠቅላይ ሚኒስትሩንና መንግስታቸውን በመሞገት ባለፉት 5 ዓመታት የፓርላማው ድምቀት ሆነው ሰንብተዋል። ሰውየው ወጣቱ የአብን ፖለቲከኛ ዶክተር ደሳለኝ ጫኔ ማን ናቸው? በምንስ ውስጥ አለፉ? በምንስ ይተቻሉ? እነሆ የ5 ዓመታት የፓርላማ ውሏቸውና የሁለቱ ዶክተሮች ፍጥጫ ከዩኒቨርሲቲ አዳራሽ እስከ ፖለቲካ አደባባይ ከአብን መሪነት እስከ ፓርላማ ተከራካሪነት የኢትዮጵያን ወጣት ትውልድ በፖለቲካ ውስጥ ንቁ ተሳታፊ ማድረግ እንደሚቻል ያሳዩ በኢትዮጵያ የፖለቲካ ታሪክ ውስጥ 2010 ዓ.ም ትልቅ ለውጥና የለውጥ ማዕበል ማብሰሪያ ዓመት ነበር። ለዓመታት የቆየው የኢህአዴግ አገዛዝ መሰረት ሲናወጥ በአገሪቱ የፖለቲካ ምህዳር ውስጥ አዳዲስ ድምጾች፣ አዳዲስ ሀሳቦችና አዲስ ወጣት መሪዎች ብቅ ማለት ጀመሩ። ከነዚህ ወጣትና ተጽዕኖ ፈጣሪ የፖለቲካ መሪዎች መካከል አንዱ የዩኒቨርሲቲ መምህርና የመምህር ህይወቱን ትቶ ወደ ቀውጥ የፖለቲካ መድረክ የገባ ሰው ነው ዶክተር ደሳለኝ ጫኔ። ዶክተሩ የፖለቲካ ሰው ከመሆናቸው በፊት በአካዳሚው ዘርፍ የላቀ ስም የነበራቸው ምሁር ነበሩ። ባህር ዳር ዩኒቨርሲቲ በኢኮኖሚክስ ትምህርት ክፍል በመምህርነትና በምርምር ስራዎች ረጅም ጊዜ አገልግለዋል። ይሁን እንጂ የአገሪቱ ወቅታዊ ሁኔታ የህዝቡ የለውጥ ፍላጎት ምሁራን ከክፍል ውስጥ ውይይት ወጥተው በተግባር እንዲሳተፉ አስገድዷል። መጋቢት 2010 ዓ.ም የአማራ ብሔራዊ ንቅናቄ አብን ሲመሰረት ዶክተር ደሳለኝ ጫኔ የፓርቲው መጀመሪያው ሊቀመንበር ሆነው ተመረጡ። ፓርቲው በአጭር ጊዜ ውስጥ በኢትዮጵያ ፖለቲካ ውስጥ ትልቅ የመደራደር አቅም ያለውና በሚሊዮኖች የሚደገፍ ኃይል መሆን ችሎ ነበር። የዶክተር ደሳለኝ የማሳመን ክህሎትና ጠንካራ ንግግሮች ለፓርቲው መነቃቃት ትልቅ ሞተር ነበሩ። በኢትዮጵያ ፖለቲካ በተለይም ለአማራ ህዝብ መብትና ደህንነት በመቆም አቋማቸውን በግልጽ የሚያንጸባርቁ ተስፋም የተጣለባቸው ሰው ነበሩ። የህዝብ ተወካዮች ምክር ቤት በአገሪቱ ህጎች የሚጸድቁበት ፖሊሲዎች የሚከራከሩበት ትልቁ የህዝብ እንደራሴዎች መድረክ በተለይም ከ2013 ዓ.ም ከሀገራዊ ምርጫ ማግስት ጀምሮ ይህ አዳራሽ በአገሪቱ ከፍተኛ ስልጣን ባላቸው መሪዎችና በተቋሚ ወጣት ምሁራን መካከል የሀሳብ የቁጭትና የፖለቲካ ፍልሚያ ማዕከል ሆኖ ነበር። በዚህ መድረክ ላይ የሚነሱ ጥያቄዎችና የሚሰጡ ምላሾች የአገሪቱን የነገ አቅጣጫ የሚጠቁሙ ሕያው ትዕይንቶች፣ የትግል ሜዳም ነበር። ወደዚህ ግዙፍ የትግል ሜዳ የገባው ወጣቱ ፖለቲከኛ በፓርላማ ውስጥ ከገዢው ፓርቲ አባላት ጋር በሚያደርጓቸው የሀሳብ ክርክሮች በርካታ በጉጉት እንዲጠበቁ ያደረጉ የፓርላማ ድምቀቶች ነው ባለፉት 5 ዓመታት በምክር ቤቱ ቆይተዋል። በ2013 ሀገራዊ ምርጫ ዶክተር ደሳለኝ ጫኔ የህዝብ ተወካዮች ምክር ቤት ፓርላማ አባል ሆነው ተመረጡ። በፓርላማ ቆይታቸው የገዢው ፓርቲ ፖሊሲዎች በጠንካራ ሁኔታ በመንቀፍ ስለ ሰብአዊ መብቶች መከበር፣ ስለ ዜጎች መፈናቀል፣ ስለ አማራ ህዝብ ደህንነት ድምጻቸውን ከፍ አድርጎ በማሰማት የሚታወቁ ተጽዕኖ ፈጣሪ የምክር ቤት አባል ለመሆን ችለዋል። በተለይ የኢኮኖሚ ፖሊሲ ትችት፣ የአገሪቱን የዋጋ ግሽበትና የኑሮ ውድነት በተመለከተ የፖሊሲ አማራጮችን አቅርበዋል። ያለአግባብ የታሰሩ ያሏቸውን የፖለቲካ መሪዎችና ጋዜጠኞች እንዲፈቱ ሞግተዋል። ፍጥጫው በአንድ ጀንበር ብቻ የተጀመረ አይደለም። በ2010 ዓ.ም የለውጡ ማዕበል መጀመሪያ ላይ በአብንና በዶክተር አብይ የሚመራው ብልጽግና ፓርቲ መካከል የተወሰነ የጋራ መግባባት መቀራረብም ነበር። በተለይም የሰሜኑ ጦርነት በተቀሰቀሰበት ወቅት አብን ከመንግስት ጎን በመቆም የአገር ህልውና ለማስከበር በቁርጠኝነት ሰርቶ ነበር። ከፍተኛ የህዝብ ድጋፍና የምሁራን ስብስብ የነበረው አብን ሊቀመንበር ዶክተር ደሳለኝ ጫኔ የመንግስት ስራዎች በማስረጃና በቁጥር በመገምገም ዝንባሌ የነበራቸው ሲሆን ይህም በጠቅላይ ሚኒስትሩና በእሳቸው መካከል ለሚፈጠረው ቀጥተኛ ፍጥጫ ትልቅ መንስኤ ሆኖ ነበር። የደሳለኝ ጠንካራ ጥያቄዎችና የጠቅላይ ሚኒስትር ዶክተር አብይ ብልሃት የተሞላበትና በምሳሌ የሚደገፍ ፈገግ የሚያስደርጉ ምላሾች በብዙዎች የሚጠበቁ ነው ላለፉት 5 ዓመታት ዘልቋል። የነቡልቻና የነመራራ ፓርላማ ዳግም ተመለሰ ያሉም ነበሩ። ደሳለኝ ጫኔ በ5 ዓመት የፓርላማ ቆይታቸው ጠቅላይ ሚኒስትሩን ስልጣን ያስረክቡ እስከማለት ድረስ ደርሰውም ነበር። ስልጣኑን ለጊዜያዊ ሲቪል አስተዳደር እንዲያስረክቡ የህዝብ ተወካዮች ምክር ቤት አባላትም በኢፌድሪ ህገ መንግስት አንቀጽ 60 ንዑስ አንቀጽ 1 መሰረት በምክር ቤቱ ፍቃድ ምክር ቤቱን እንዲበትኑና ለአዲስ ምርጫ መንገዱን እንዲጠርጉ መጠየቅ እፈልጋለሁ። አመሰግናለሁ። አንድ በኩል የመንግስት መሪው ጠቅላይ ሚኒስትሩ በማራኪ ንግግርና ስልታዊ በሆነ ፖለቲካ በመጠቀም በሚሰጧቸው ምላሾች የሁለቱን ፍጥጫ ጋል እንዲል አድርጎትም ነበር። በእነኚህ ሁለት ግለሰቦች መካከል የተደረጉ የፓርላማ ፍጥጫዎች የአንድ ፓርቲ ብቻ ሳይሆን በአገሪቱ የዲሞክራሲ ማሳያ ምልክቶችም ነበር ያዩ አልነበሩም። ዶክተር ደሳለኝ ጫኔ በኢትዮጵያ ፖለቲካ ውስጥ በግልጽነታቸው በመረጃ በተደገፉ ሙግታቸውና በመንግስት ላይ በሚሰነዝሯቸው የማያወላውሉ ተቺ ጥያቄዎች
የሚታወቁ የቀድሞ ህዝብ ተወካዮች ምክር ቤት አባል ቢሆኑም በየካቲት 2016 መጀመሪያ ላይ በመንግስት ጸጥታ አካላት ተይዘው ከአዲስ አበባ ወደ አዋሽ አርባ እስር ቤት ተወስዶ የነበረ ቢሆንም ከአንድ ወር ከ12 ቀን በእስር ላይ ቆይቶ ተፈቷል። ይህም ላመኑበት ዓላማ የከፈሉትን መስዋዕትነት ቢያሳይም አንዳንዶች ግን እሳቸውን የፖለቲካ ትግል ከፓርላማ ንግግራቸው ባለፈ ህልማቸውን የኖሩ የፈለጉትን ያሳኩ ስኬታማ ፖለቲካ አይደሉም ብለው የሚሞግቱ የፖለቲካ ተንታኞች እነኚህን ደካማ ጎኖች በማሳየት ማስረጃ ብለው ያቀርባሉ። በፖለቲካ ዓለም ውስጥ የህዝብ ተወዳጅነት ማግኘት አንድ ነገር ሲሆን ያንን ተወዳጅነት ወደ ዘላቂ የፖለቲካ ድል ተቋማዊ ጥንካሬ መቀየር ግን ሌላ ትልቅ ስራ ነው። የአማራ ብሔራዊ ንቅናቄ አብን መስራችና የመጀመሪያው ሊቀመንበር የነበሩት ዶክተር ደሳለኝ ጫኔ በአጭር ጊዜ ውስጥ በሚሊዮኖች ዘንድ ተስፋ ተጥሎባቸው የነበረ መሪ ነበሩ። ይሁን እንጂ በእሳቸው ጠንካራ ጎኖች ባሻገር የነበሩት ስትራቴጂያዊ ክፍተቶች፣ የፖለቲካ ውሳኔዎች መለዋወጥና የአመራር ድክመቶች የፓርቲውንም ሆነ የእሳቸውን የፖለቲካ ጉዞ ለከፋ ፈተና አድርገውታል ይባልላቸዋል። በዶክተር ደሳለኝ የአመራር ዘመን ከተነሱባቸው ትልቅ ትችቶች መካከል አንደኛው የርዕዮተ ዓለማዊ መዋዠቅ ወይም ወጥ የሆነ የፖለቲካ መስመር አለመከተል ነበር። ፓርቲው ሲመሰረት የአማራን ህዝብ ህልውና ጥያቄዎች በጽኑ መሟገትን ዓላማ አድርጎ የተነሳ ቢሆንም በተለያዩ ወቅቶች ከገዢው ፓርቲ ብልጽግና ጋር የነበረው ግንኙነት ግልጽ መስመር ያልነበረው፣ ደጋፊያቸውንም ያደናገረም ነበር። ዶክተር ደሳለኝ በአንድ በኩል ስርዓቱን በጽኑ ይወቅሳሉ፣ በሌላ በኩል ደግሞ ከስርዓቱ ጋር በምን ደረጃ ላይ መደራደር አብሮ መስራት እንዳለባቸው በሚያሳይ ግልጽ ስትራቴጂካዊ ካርታ ነበራቸውም። ይህም አንድ እግር ውጭ አንድ እግር ውስጥ የሆነ አካሄድ ደጋፊያቸው በፓርቲው ላይ የነበራቸው እምነት እንዲቀንስ አድርጓል። ታላቅ መሪ የሚለካው ፓርቲው ከውጪ ከሚመጣ ጥቃት ብቻ ሳይሆን ከውስጥ ከሚፈጠር መከፋፈል ጭምር መጠበቅ ሲችል ነበር። ዶክተር ደሳለኝ ግን ሊቀመንበር በነበሩበትና በፓርቲው ውስጥ ከፍተኛ ተጽዕኖ በነበራቸው ወቅት በአብን ውስጥ የነበረውን የውስጥ የዲሞክራሲ እጥረትና የአደረጃጀት ድክመቶችን በግልጽ ይታይ ነበር። የአመራሮች መበታተን፣ በፓርቲው መስራቾችና ወጣት ምሁራን መካከል የተፈጠሩ አለመግባባቶችን በሰላማዊ መንገድ መፍታት አለመቻል፣ የፓርቲውን መከፋፈል የእሳቸው ድክመት ነበር። ፓርቲው ከአንድ ግለሰብ ወይም ከተወሰኑ አመራሮች ንግግር ባለፈ ወደ ጠንካራና ሀገራዊ ተቋምነት እንዳይቀየር የነበረው የአደረጃጀት መላላት ዋነኛው ድክመት ነበር። ስልታዊና የረጅም ጊዜ እቅድ ካላቸው ውሳኔዎች ይልቅ ለወቅታዊ ክስተቶች ስሜታዊ ምላሽ የመስጠት ዝንባሌ የሚታይባቸዋል። የ2013 ሀገራዊ ምርጫ ለአብን ትልቅ ፈተና ነበር። ፓርቲው ከጠበቀው በታች በጣም አነስተኛ የፓርላማ ወንበር አገኘ። ከምርጫው በኋላ ዶክተር ደሳለኝ የፓርቲው አመራሮች የወሰዱት የፖለቲካ ውሳኔ ግን የታሪክ ስህተት ተደርጎ ተወሰደ። ፖለቲካ የከተማና የሶሻል ሚዲያ ስራ ብቻ አይደለም። ዶክተር ደሳለኝ ፓርቲያቸው አብን በከተማ ምሁራን፣ በኢንተርኔት ተጠቃሚው ዘንድ ትልቅ ድምጽ የነበራቸው ቢሆንም በመሬት ላይ ካለው የገጠሩ ማህበረሰብና ከታችኛው መዋቅር ጋር ያላቸው ቁርኝት ደካማም ነበር። ዶክተር ደሳለኝ ያንን ለውጥ ቀድሞ የመረዳትና የመምራት አቅማቸውም ውስን ነበር። በትምህርት እውቀታቸውና በንግግር ብቃታቸው ብዙዎችን ያረኩ መሪ ቢሆኑም በፖለቲካ ጥበብ፣ በተቋም ግንባታና በስትራቴጂካዊ ጽናት ረገድ ግን የታዩባቸው ድክመቶች ዋጋ አስከፍሏቸዋል። የእሳቸው ታሪክ ለኢትዮጵያ ወጣት የፖለቲካ ምሁራን ትልቅ ትምህርት የሚሰጥ ቢሆንም ፖለቲካ በማውራት ብቻ ሳይሆን ጠንካራ ተቋም በመገንባት ወጥ የሆነ መስመር በመያዝና የመሬቱን እውነታ በአግባቡ በመምራት የሚሰራ ጥበብ መሆኑን የእሳቸው የፖለቲካ ጉዞ ትልቅ ማሳያ ነው ይላሉ ተቺዎች። የቀድሞ የአብን ሊቀመንበር በምክር ቤቱ ስንብታቸው ምን ጥያቄ ሊያነሱ ይችላሉ ተብሎ በብዙዎቹ የምክር ቤቱ ዘመን ማብቂያ ሰኔ 30 ላይ በጉጉት ሲጠበቁ ነበር። የሚከተሉትን ጥያቄዎች ያነሱ። ላለፉት 5 ዓመታት ገዢው ፓርቲ የሚያጸድቃቸውን ህጎችና ፖሊሲዎች በጭፍን ሳልደግፍና በጭፍን ሳልቃወም ህዝባችን የሚገረፍበትን አለንጋ እያየሁ ድምፄን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገሬ ይጠቅማል ያልኩትን ሀሳብ ሰነዝር ቆይቻለሁ። የኢትዮጵያ ህዝብ አዲሱ 2019 ዓ.ም በተግባር ላይ የሚችለው ተጨባጭ ተስፋ ምን እንደሆነም እንዲያስረዱ ጠቅላይ ሚኒስትሩ በምላሻቸው አንዳንዶቻችሁ በሚቀጥለው ምክር ቤት ከኛ ጋር የማትቀጥሉ መሆኑን የዘንድሮ ምርጫ ያሳየ ቢሆንም ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምንጆት ነው ሲሉ ተናገሩ። ክቡር አቶ ደሳለኝ ጫኔና የአብን ፓርቲ አባላት በሙሉ ዶክተር መብራቱ አለሙ እና ሌሎችም የተፎካካሪ ፓርቲ አባላትና የግል ተወዳዳሪዎች ላለፉት 5 ዓመታት በዚህ ምክር ቤት ውስጥ ቆይታችሁ የህዝብ ጥያቄ፣ የፓርቲያችን ጥያቄ፣ የኛ አመለካከት ብላችሁ ላራመዳችሁት ሐሳብ፣ ጥያቄ፣ አስተያየት በሙሉ ከፍ ያለ ምስጋና ማቅረብ እፈልጋለሁ። ከፓርላማው ስንብት ማግስት በፌስቡክ የትስስር ገጻቸው ራሳቸውን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ ያገለሉ ሲሆን ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት እንደማይሳተፉ በይፋ አረጋግጡ። ምንም ቢሆን ምን ግን ቅሉ ባለፉት 5 ዓመታት የምክር ቤቱ ቆይታ በዶክተር ደሳለኝ ጫኔና ጠቅላይ ሚኒስትሩ አብይ አህመድ መካከል የነበረው የፓርላማ ፍጥጫ በኢትዮጵያ ዲሞክራሲያዊ ጉዞ ውስጥ ትልቅ ምዕራፍ ነበር። ይህ ፍጥጫ ተቋማት ምን ያህል የነጻነት መድረክ መሆን እንደሚችሉ ያሳየ ሕያው ክስተትም ነበር። ቃሎች ያልፈዋል፣
ክርክሮች በታሪክ መዝገብ ሰፍረዋል። ያም ሆነ ይህ ሰውዬው በኢትዮጵያ ፖለቲካ ውስጥ በግልጸኝነታቸው በመረጃ በተደገፉ ሙግታቸውና በመንግስት ላይ በሚሰነዝራቸው በማያወላውሉ ተች ጥያቄዎች በአንዳንዶች ሲታወሱ፣ በአንዳንዶች መሬት ላይ በወረደ የፖለቲካ ፍልስፍናቸው የተተቹ ከየትኛውም የፖለቲካ አባልነት ራሳቸውን አግለዋል። ጥያቄው ቀጣይ ከመንግስት የቀረበላቸውን የአብረን እንስራ ጥያቄ ይቀበላሉ ወይስ አይቀበሉም የሚለው ሲሆን ቀጣይ 5 ዓመታት እንዳሳቸው በፓርላማው ጠንካራ ሀሳብ የሚሰነዝሩት ተፎካካሪ የፓርላማ አባላት ይከሰቱ ይሆን ወይስ አይከሰቱም? ሁለቱንም ጥያቄ ጊዜ ይመልሰዋል።